የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርዳዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመ የሚበድላት ቤተክርስቲያን በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ወአንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተክርስቲያንን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተክርስቲያንን ለማጥፋት አጋጣሚውን ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያላግጥ የነበረው ንጉስ መጨረሻ ላይ ምን ሆኖ እንደሞተ አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩ ሲደናበስ ደወሉ መሐላናቱን አለው። መጨረሻ ላይ ሞተ። ቤተክርስቲያንን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞይቶ ይኮንን ረሲአነ፣ ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው።